ኪዳነ ምሕረት በዚህ ዕለት የክርስቲያን ወገኖች ሁሉ አምላክን ለወለደች ለእመቤታችን ለድንግል ማርያም ለቅድስት ኪዳነ ምሕረት በዓልን ያደርጋሉ። በዚህ ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለችና ይቺም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከብቻው ኃጢአት በቀር የሰውነትን ሥራ ፈጽሞ ስለ እኛ መዳን ወዶ ያደረገውን መከራ ተቀብሎ ሞቶ ተነስቶ ካረገና በአባቱ እሪና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበር። እነሆ ልጅሽ እርሱንም እነኋት እናት ብሎ አደራ እንዳስጠበቀው ከዚያንም ጊዜ ጀምራ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ በልጇ መቃብር ሁል ጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩዋት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህ በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቂዎችም አያዋትም፣ የልጇ የጌትነቱ መጋረጃ ይሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘውትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር። ከዚህ በኋላ መላእክት ወደ ሰማይ አሳረጓትና የጻድቃንን ማደሪያዎች አሳዩዋት። አብርሃም፣ ይስሐቅ፣ ያዕቆብን ወዳሉበት አደረሷት። ከአዳም ጀምሮ እስከዚያች ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከስጋችን ስጋ ከአጽማችን አጽም ለፈጠረን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ደህንነትን አግኝተናል፣ ከጥፋትም ሕይወት ወደብ ሆነሽናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየውን ጆሮ ያልሰማውን በሰው ልቡ ያልታሰበውን ተድላ ደስታ ሁሉ ነገራት። ከጌትነቱም ዙፋን በታች የእስራኤል ንጉሥ አባቷ ዳዊትም የነቢያትና የመላእክት ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግናት አየችው። እንዲህም ይላል፣ ልጄ ስሚ፣ ጆሮሽንም አድምጪ፣ ወገኖችሽን የአባትሽንም ወገኖች እርሺ። ንጉሥ ደም ግባትሽን ወዷልና እርሱም ጌታሽ ነውና። ዳግመኛም የስቃይን ቦታ ያሳዩዋት ዘንድ መላእክትን ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱም ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ ደረሷት። እመቤታችን ማርያም ወዮልኝ፣ ወደዚያ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ቡርክት ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራል፣ ለአንቺም ከአንቺም በኋላ በቃል ኪዳንሽ ለሚያምኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሳት። ከዚያችንም ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬይቱ የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር አባት በክርስቶስ ስም ከአንተም ጋር ሕልው በሆነ አጽናኝ መንፈስ ቅዱስ አማጽናለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማህፀኔ አማጽናለሁ። ልጄ ሆይ ያለማመል ድካም ከኔ በመውጣት በመወለድ ባሳደጉ ጡቶቼ በሳሙ ከንፈሮቼ በአቀፈ እጆቼ ከአንተ ጋር በተመላለሱ እግሮቼ አማጽናለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ አማጽናለሁ። የምወድ ልጄ ሆይ በልቦና ያለውን ሁሉ ትፈጽም ዘንድ ልቦናዬንም ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልድሃለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፋት መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላድርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ሆይ ጌታዬና ፈጣሪያን አለኝታዬ መጠጊያ በእናቴ ማኅፀንም ሳለሁ በአንተ ጸናው፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሬ አንተነ። አሁንም ጸሎቴንና ልመናኝ ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይ የምለምንን ነው። መታሰቢያን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውንም ለሚያጠጡ፣ የታመመውንም ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደስ ለሚያሰኙ ወይም ምስጋናዬን የሚጽፈውን ልጆቼንም በስሜ የሚሰይም በበዓሌም ቀን በማህሌት ለሚያመሰግን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚተማመኑን ሁሉ ከሲኦል ነፃ አድርገው
ካንተ ጋር የተደረሰብኝን ራብና ጥሙን መከራውን ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽ ይሁንልሽ፣ የሰጠውሽንም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። በዚህ ዕለት ለእመቤታችን ለድንግል ማርያም ጌታችን አምላካችን ኢየሱስ ክርስቶስ ድንቅ ቃል ኪዳን ሰጥቷት ተስፋዋን ሰጥቶ በዚህ ዕለት ቅድስት ቤተ ክርስቲያን በታቦቷን አውጥታ በማህሌት በዝማሬ በዝክር በምስጋና እንድናመሰግን ቅድስት ቤተ ክርስቲያን አባቶቻችን አዘዙን። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን ድንግል ማርያም በጸሎቷ ይማረን፣ በረከቷ ከኛ ጋር ለዘላለም